ዴርቶ ጋዳ ደራሲ ይስማዕከ ወርቁ ተራኪ ተስፋ ጽዮን ዳንኤል ሲሲሊ ሜዲትራኒያን ባህር ዳርቻ ስልኩን በቀስታ ከዘጉት በኋላ በርካታ ፈገግ አሉ። ጣና ሐይቅ ውስጥ በምትገኝ አንዲት ብጣቂ ደሴት ላይ የኢንቨስትመንት ስምምነት ለመፈራረም ጫፍ መድረሳቸውን ያበሰራቸው ስልክ ነበረ። የተቀዳላቸውን ወይን ተጎንጭተው ጉንጫቸው ውስጥ እያንቆሃለሉት ብርጭቆ ላይ ቡዝዝ ብለው ጥቂት ካሰላሰሉ በኋላ ከፍሳቸው ጋር ተጉመጥምጠው ዋጡት። ከረጅም ለአስጨራሽ ጊዜ በኋላ አሉ ቃላቱን ጠበቅ አድርገው። የኃያል ሚስጥር የግሌ ሊሆን ነው። ግን ምን አይነቶቹ ቀሽሞች ናቸው? እንዴት እስካሁን አልደረሱበትም? በእርግጥም ከኔ በቀር ወደዛ ሚስጥር የሚደርስበት የለም። ማንም ጭቃ ራስ ጭንቅላት ይጠይቃላ። ጭንቅላት በጠቋሚዋ ጣታቸው ጭንቅላታቸውን ጠቆም እያደረጉ ተነስተው ከተንጎራደዱ በኋላ ቪቫ ሞርሞርዲኖ ቪቫ ቡስኪ ብለው መልሰው ተቀመጡ። ፈርጣማው ጥቁሩ የግል ጠባቂያቸው ዲዮላ በሁኔታቸው ፈገግ ሲል ባዶ ቀይ ድዱን አይተውት ቪቫ ዲዮላ ቪቫ ባሪያው አሉት። እርሱንም ቀን ሊወጣልህ ነው አንተ ባሪያ። የሞት ሽረት ትግል ካላደረክ ግን ባርነትህ ይቀጥላል። መሐንዲሶቹ እዛው ሜዲትራኒያን ባህር ውስጥ አስወግጃቸዋለሁ አላቸው። የሰሩትን ጠላቂ ኤክስካቫተር ዶዘር እንደፈለግኩት ማድረግን ካለማመዱኝ በኋላ የማውቀውንና ያስፈጸምኩትን ነገር መልሰህ አትንገረኝ አንተ ባሪያ። እንዳንተ ደደብ እንዳልመስልህ። ይህ የሁሉም ነገር መጀመሪያ ነው። ና ይልቅ ወይን ጠጣ። ለዚህ ጣፋጭ ስኬታችን ብርጭቋችንን ከፍ እናድርግ። ዶን ሞርሞርዲኖ ቡስኪ የ94 ዓመት ዕድሜ ባለጸጋ ቢሆኑም በምድር ላይ 94 ቀናት የቆዩ ኃይል አይሰማቸውም። የመኖር ፍላጎታቸውና ሀብት የማጋበስ ሕልማቸው ገና እንደ ጎመራ ነው። ምንም እንኳን ዘመዶቻቸው እርስ በርስ ተጫርሰው ቢያልቁም እርሳቸው ግን የባዕዳንና የካፖ ዲካፒ ሰዎች ሀብታም ናቸው። በሲሲሊ የሜዲትራኒያን ባህር ዳርቻ ከሰው መዳረሻ ርቆ በተሰራና ከፍተኛ ጥበቃ በሚደረግለት መኖሪያ ቤታቸው ውስጥ ከ40 በላይ ሰዎች አሏቸው። ከእነዚህ ሰዎች መካከል 18ቱ የግል ጠባቂዎቻቸው ሲሆኑ 22 ያህሉ ደግሞ ዕቁባቶቻቸውና ሚስቶቻቸው ናቸው። በዓለም ዙሪያ በተበተኑት ወኪሎቻቸው አማካይነት በሞኖፖሊ የያዙት በኮሎምቢያና በጃማይካ ውስጥ ያሉት ሰፊ የዕፅ ማሳዎች፣ ማሌዥያ ውስጥ የተተከለው ግዙፍ የዘይት መጭመቂያ ፋብሪካ፣ ጣሊያን ውስጥ ያሉት 3 የብረታ ብረት ማምረቻ ፋብሪካዎች፣ ደቡብ አፍሪካ ውስጥ ያለው ዕውቁ የአልማዝ ማዕድን አውጪ ኩባንያ እንዲሁም በዲሞክራቲክ ኮንጎ ውስጥ ከ2 ዓመታት በፊት የከፈቱት የማዕድን ማውጫ ጣቢያዎች ባለቤት የሆኑት የጣሊያን የማይታዩት ቱጃር ናቸው። ዶን ሞርሞርዲኖ ቡስኪ ዶን ሞርሞርዲኖ ቡስኪ ኢጣሊያ ኢትዮጵያን ከአድዋ ድል 40 ዓመት በኋላ እንደገና በ1928 ዓመተ ምህረት ስትወር ከቤተሰቦቻቸው ጋር
ወደ ኢትዮጵያ ሲገቡ ገና ወጣት ነበሩ። የኢጣሊያ ወታደር በኢትዮጵያ ለ5 ዓመታት ሲቆይ የሞርሞርዲኖ ቤተሰብ በባህር ዳር ከተማ ምስራቃዊ ጫፍ በጣና ሐይቅ ዳርቻ በአንድ ዘመናዊ ቤት ውስጥ ይኖር ነበረ። ይኸው ቤተሰብ የኢጣሊያን ጦር ከኢትዮጵያ ተባሮ ሲወጣ ኢትዮጵያን የሙጥኝ ብሎ ኢትዮጵያ ውስጥ ቀረ። ጣሊያናዊ ቤተሰብ ኢትዮጵያ ውስጥ የቀረበትን ምስጢር ማንም የሚያውቀው አልነበረም። በኋላም ምንጩ ባልታወቀ ግጭት ቤተሰቡ ለሁለት ተከፈለ። የሞርሞርዲኖ አያቶች ከባህር ዳር ከተማ ሸሽተው በከፋ ጠቅላይ ግዛት ውስጥ ወደምትገኘው ቦንጋ ከተማ ሲጓዙ ግማሹ እዚያው ቀረ። በዚህ ወቅት የቤተሰቡ ብዛት ከኢጣሊያ በመጡት አጎቶቻቸው ተበራክቶ ነበረ። በኋላም ደግሞ እርስ በርስ መገዳደል ተጀመረ። በዚህ ወቅት ሞርሞርዲኖ ወደ ቦንጋ ከሄደው ቤተሰብ ጋር አብረው ተጉዘው ስለነበረ የጠቡን መንስኤ ሊያውቁት አልቻሉም። የሞርሞርዲኖ አባት ጣሊያናዊ ቡስኪ ወደ ኢጣሊያ ብቻቸውን ሸሽተው ለጥቂት ጊዜ ከቆዩ በኋላ ተመልሰው ሲመጡ ቤተሰቡ በመገዳደል ተመናምኖ ነበረ። የቀሩትም በቦንጋ ከተማ የኤሌክትሮኒክስ መሸጫ ሱቅ ከፍተው የሚኖሩ ጥቂት አቅመቢስ ጣሊያናውያንና በባህር ዳር ከተማ የቀሩ ተጧሪ አዛውንቶች ብቻ ነበሩ። ቡስኪም ከጣሊያን እንደተመለሱ ሁሉንም ነገር ተቆጣጠሩትና ቤተሰቡ ይፋጅበት የነበረውን ምስጢር የግላቸው አደረጉት። በ1940 ዓመተ ምህረት በቡስኪ የረጅም ጊዜ ዕቅድ መነሻ ይሆኑ ዘንድ 3 ባለሞተር የእንጨት ጀልባዎች በጣና ሐይቅ ላይ ታዩ። በዚህም በቡስኪ የንግድ ኢምፓየር ውስጥ ብቻ የሚንቀሳቀስ የባህር ላይ ትራንስፖርት በጣና ሐይቅ ላይ ተጀመረ። ቡስኪም ይህንን የሚያደርጉበትን ምክንያት ማንም አያውቀውም፣ ቤተሰባቸውም ቢሆን። ዘግየት ብሎ ደግሞ የባህር ዳርንና አካባቢውን ሕዝቦች ያስደመመ አንድ ነገር ተከሰተ። ጣሊያናዊው ቡስኪ ጣና ሐይቅ ውስጥ የኢጣሊያ ጦር ያሰጠማቸውን 3 ጀልባዎች አወጡ። የኢጣሊያ ጦር በጦርነት ወቅት ከሰሜን ወደ መሃል አገር በሚያደርገው ግስጋሴ የሰሜን ምዕራብ ኢትዮጵያ አካባቢዎችን በተለይም ጎጃምንና ጎንደርን ሙሉ በሙሉ ለመቆጣጠር ያመቸው ዘንድ መቀመጫውን ጎንደር የማዘዣ ጣቢያውን ደግሞ ጎርጎራ ላይ በማድረግ በጣና ሐይቅ ላይ ስንቅና ትጥቅ ለማጓጓዝ በርካታ የሞተር ጀልባዎችና መርከቦችን በባህሩ ላይ አሰማርቶ እንደነበረ ቡስኪ ጠንቅቀው ያውቁ ነበር። በመሆኑም የኢጣሊያ ጦር ከኢትዮጵያ ተባሮ ሲወጣ ለወታደራዊ አገልግሎት ሲጠቀምባቸው የነበሩትን መርከቦችና ጀልባዎች በጣና ሐይቅ ውስጥ አስጥሟቸው መውጣቱንና ጥቂት የሰጠሙትን ቦታ ጠንቅቀው የሚያውቁት ቡስኪ ጎርጎራ ወደብ አጠገብ በሚገኘውና ከፍተኛ ጥልቀት ባለው የጣና ሐይቅ ክፍል በአንጋራ ተክለ ሃይማኖት ደሴት አቅራቢያ የሰጠሙትን 3 ጀልባዎች አወጧቸው። በእነዚህ ከሐይቁ ሰጥመው በወጡ ሳን ጆርጅ፣ ሳንታ ማሪያና ሳኒኮላ በተባሉ 3 መርከቦች ናቢጋ ጣና በሚል ስም የይስሙላ ማኅበር ያቋቋሙት ጣሊያናዊ ሰው ቡስኪ የቀለጠ የባህር ላይ ትራንስፖርት ድርጅት ሲጀምሩ የጠየቃቸው ኢትዮጵያዊ የለም ነበር። በእርግጥም ጣሊያናዊ ቡስኪ ይህንን ያደረጉት በሐይቁ ላይ በከፈቱት የትራንስፖርት ድርጅት ለመክበር አልነበረም። የአካባቢውን ሕዝብ የትራንስፖርት አማራጭ እንዲኖረው በማሰብም አልነበረም። እንዲያውም ይህ የሥራቸው ጅምር ነበረ። ሌላ የሚፈልጉት ታላቅ ምስጢር እንዳላቸው እርሳቸው ብቻ ነበር የሚያውቁት። ናቢጋ ጣና እንቅስቃሴውን በማጠናከር የጥገናና የስምሪት ማዕከሉን ጎርጎራ ላይ በማድረግ ከጎርጎራ ባህር ዳር የቀጥታ ጉዞ ማካሄድ ጀምሮ ቀስ በቀስ ስምሪቱን ወደ ምዕራብ ጣና ዳርቻ
ቁንዝላና ደንገልበር አካባቢዎች በማስፋፋት እስከ 1950ዎቹ ድረስ ለንጉሳውያን ቤተሰቦች ጥቅም ያለ ጉርሻ በመስጠት ሲባዝም ቢኖርም የቡስኪ ልብ አልደረሰም ነበር። በግላቸው ብቻቸውን የሚያመጡትና የሚፈልጉት ታላቅ ምስጢር የውሃ ሽታ ሆነባቸው። ይባስ ብሎ በዚህ ሁኔታ እስከ 1967 ዓመተ ምህረት የዘለቀው የናቢጋ ጣና ኩባንያ ንጉሣዊ አገዛዝ አክትሞ የደርግ መንግሥት ሲተካ መስከረም 16 ቀን 1967 ዓመተ ምህረት መንግሥት ተወርሶ ናቢጋ ጣና ወታደራዊ መንግሥት ቁጥጥር ስር ዋለ። የቡስኪ ተስፋም ሰለለ። ጣና ሐይቅ ያረገዘው የቡስኪ ኃያል ምስጢርም ተዳፍኖ ቀረ። የወታደራዊ መንግሥት ከፍተኛ ቁጥጥር አላሰናዝራቸው ሲል ቡስኪ የጣናውን ምስጢር ለሞርሞርዲኖ አሸጋሸጉ። ሞርሞርዲኖ ቡስኪም የጣናውን ምስጢር እንዳረገዙ በአስገድዶ መድፈር ተከሰው እስራት ተበየነባቸው። በኋላም ከኢትዮጵያ ተባረሩ። ተጫርሶ በውርዳትና በሽንፈት ጣሊያን የገባው የቤተሰቡ ቅሪት በሲሲሊ ጥሩ ነገር አልገጠመውም። ሞርሞርዲኖ ከዚህ ቤተሰብ ሙሉ በሙሉ ከማፈንገጥ የተለየ አማራጭ አልነበራቸውም። ከሲሲሊ ማፊያዎች ጋር ተቀላቀሉ። ሲሲሊ በዚህ ወቅት የማፊያዎች የእርስ በርስ ግጭት የሚያምሳት ረፍት አልባ ምድር ሆና ነበረ የጠበቀቻቸው። መገዳደልና በቀል የዘወትር የሲሲሊ ተራ ትርኢት ነበረ። ከማፊያዎች ጋር ሲቀላቀሉ የራሳቸውን ቡድን የመመስረትና ዶን የመሆን ሕልም ሰንቀው ነበረ። ሲሲሊ ውስጥ ለማፊያዎች የሚሰጠውንና ዶን የሚለውን የክብር ስም ለማግኘት ቀላል ባይሆንም እርሳቸው ግን በብልጠት ቀላል አደረጉት። ቀስ በቀስ ሲሲሊ ሞርሞርዲኖ የሚለውን ስም መስማት ጀመረች። አስፈሪው ሞርሞርዲኖ የሲሲሊን ማፊያዎች አቻ ለመሆን የተጠቀሙትን ዘዴ እስከ ዛሬ ማንኛውም ማፊያ የተጠቀመው አልነበረም። የማፊያዎች አለቃ ሆነው ዶን የሚለውን የክብር ስም ሲጎናጸፉ ጠንካራ የማፊያ ቤተሰብ መስርተው ነበረ። በዚህ ቤተሰብ ውስጥ ግን አንድም ዘመዳቸው አልነበረም። ከ40 በላይ ሰዎች ባሉበት ቤተሰብ ውስጥ አንድ ታማኝና አደገኛ ጥቁር ሰው መኖሩንም መላ ሲሲሊ ያውቃል። ኢትዮጵያዊ ዶላ የሞርሞርዲኖ ቀኝ እጅ የሆነበትን ሚስጥር ግን እርሱ ብቻ ነው የሚያውቀው። ዶን ሞርሞርዲኖ በአሁኑ ወቅት ኢትዮጵያ ውስጥ ቀርቶ ከነበረው ቤተሰብ ውስጥ የተረፉ ብቸኛው ሰው ናቸው። ሲሲሊያውያን የሲሲሊ ራስ ይሏቸዋል። ፓሌርሞም ከመንግሥት ባለሥልጣናት ይልቅ ለሞርሞርዲኖ ሰጥ ለበጥ ትላለች። ሲሲሊ ውስጥ ትክክለኛ ገዢዎች ማፊያዎች ናቸው። በማፊያዎች ጥበቃ ውስጥ ያልታቀፈ ማንኛውም ቤተሰብ በአንድ ሌሊት ላለመጥፋቱ ዋስትና የለውም። በማፊያዎች ጥበቃ ውስጥ ሆኖ ለእነርሱ የማይገብር ቤተሰብ ይጠፋል። በዚህ ከፍተኛ ጥበቃ በሚደረግለት የቤታቸው ግቢ ውስጥ ዝር የሚል የለም። የዛሬውን ደስታ በፈንጠዚያ ለማጀብ ከምድር በታች በተሰራው ሌላኛው የቤታቸው ክፍል ውስጥ በእሳት መሞቂያ አቅራቢያ ወይን እየተቀዳ በቁባቶቻቸውና በሚስቶቻቸው የተከበቡት ዶን ሞርሞርዲኖ ሴቶች በሚዘምሩት ለእርሳቸው መወደስ ሲባል በተደረሰው መዝሙራቸው እየተደሰቱ የጥንታዊነትና የታላቅነት ስሜት እየተሰማቸው ነው። ሴቶቹ በቆየ ዘዬ የሚዘምሩት የውዳሴ መዝሙርና በወይኑ መጠጥ ስሜታቸው በደስታ ንሯል። ሳቁና የወይኑ ዱቅዱቅታ አስፈንድቋቸዋል። ጌታ ሞርሞርዲኖ ሞርሞርዲኖ ቡስኪ የሲሲሊው አድባር አይሞት አያረጅም፣ ፀሐይ ቢጠወልግ ጨረቃ ቢሰበር። ሰምተው አይጠረቁም ይህን መዝሙር። መዝሙሩን ሲሰሙ ወንድነታቸው ይነቃቃል። ሁሉም ነገር ወደ ንረት ያመራል።
ቀንዳቸው ይሾላል። በወይኑ ሞቅታና እርቃናቸውን በዙሪያቸው በሚያሿሿቸው የወሲብ እመቤቶች በሚመስሉ ሴቶች እቶናዊ ገላ በእርካታና በንረት ይስቃሉ። ምድር ቤቱን የሳቅ ማምረቻ ያስመስሉታል። በወይኑ ዱቅዱቅታና የእሳቱ ነበልባል በፈጠረው ግለት ከዕቁባቶቻቸው መሃል ደስ ያለቻቸው መርጠው ይወስባሉ። ሌሎች ሲያሿሿቸው ከፊሎቹ መዝሙሩን ይቀጥላሉ። የጀመሯት ካልጣመቻቸው ሌላኛይቱን ጎትተው ጭኗ ውስጥ ይገባሉ። እርሷም ካልጣመቻቸው ሌላይቱን ከኋላ ማጥቃት ይጀምራሉ። የዶን ሞርሞርዲኖ ቡስኪ ዕድሜ እየገፋ በመጣ ቁጥር የዕቁባቶቻቸውና የጠባቂዎቻቸው ሀብታቸውን የመቀራመት ሽኩቻ በዛው ልክ እየናረ መጣ። እርሳቸው ግን ፀጉራቸውና ቆዳቸው እንጂ ልባቸው ገና አላረጀም። ቅንጣት ታህል ዝንጋይ አይነካካቸውም። እንዲያውም እያረጁ በመጡ ቁጥር የማስታወስ ብቃታቸው እየበለጸገ መጣ። በአንድ ወቅት ፈረንሳይ ውስጥ ሾርባ ቀርቦላቸው ከተመገቡ በኋላ ሲከፍሉ አስተናጋጁ 5 ሱ አጥቶ ያልመለሰላቸውን ሁሉ ሳይቀር እስከ ቀኑ እስከ ሰዓቱ ድረስ ያስታውሱታል። ጠባቂዎቻቸው በእኚህ አዛውንት ዕድሜ ዘልዛላነት መማረር ጀምረዋል። የአዛውንቱን ሞት እየተጠባበቁ እርስ በእርሳቸው 18ቱም ሊጫረሱ ሴራ እየተጠማጠሙ ነው። ከ18ቱ ጠባቂዎች ውስጥ ብቸኛው ጥቁር የሆነው ዲዮላ አያሌው የሴራው ቅድሚያ ተጠቂ ሆኗል። በእርግጥም የቀድሞ ስሙ ሽብሩ አያሌው ነበረ። ቀጥሎ ስሙን ፊላ ብሎ ራሱ በመሰየሙ ፊላ አያሌው እየተባለ ይጠራ ነበረ። ከኢትዮጵያ ወደ ጣሊያን ከመሄዱ በፊት በሁለት የኢትዮጵያ ከተሞች ኖሯል። አንዱ ባህር ዳር ከተማ ውስጥ ሲሆን ሁለተኛው ደግሞ ቦንጋ ከተማ ውስጥ ነበረ። በባህር ዳር ፊላ አያሌው ይባል የነበረውን ወደ ቦንጋ ሲሄድ ደግሞ ሞርሞርዲኖ ባወጡለት ስም ዲዮላ አያሌው ተብሎ ይጠራ ነበረ። ቦንጋ ውስጥ ይኖር የነበረው ከኢትዮ ጣሊያን ጦርነት በኋላ ኢትዮጵያ ውስጥ ከቀረው ጣሊያናዊ ቤተሰብ ጋር ነበረ። ይህ ቤተሰብ ኢትዮጵያ ውስጥ የቀረበትን ምክንያት በውል ባያውቅም በምቾት ምክንያት እንዳልሆነ ግን ያውቅ ነበረ። የዚህ ቤተሰብ አባላት በከፊል ወደ ጣሊያን ሲሄዱ አብሮ ወደ ጣሊያን ተጓዘ። የሞርሞርዲኖ ቡስኪ ታማኝ ጠባቂ ሆኖ መኖር ከጀመረ ብዙ ዓመታት ተቆጥሯል። የሞርሞርዲኖ ጠባቂዎች ሀብታቸውን ለመቀራመት እርስ በርስ ሲጠላለፉ እርሱን ቀድመው ለመጣል እንደተባበሩበት ገብቶታል። ክፋታቸውንና ሴራቸውን ቀድሞ ይነቃባቸዋል። ይህ ወቅት ግን እጅግ ያመረረበት ወቅት ነው። ያመረረበት ምክንያትም ከጉልበት በቀር ብዙም ሙቀት ስለሌለው ነው። ዕድሜ ልኩን ዶን ሞርሞርዲኖ ሲያገለግል የኖረው በጉልበቱ ብቻ ነው። ታማኝ ጠባቂያቸው ያደረጉት ደደብ በመሆኑና ባለመማሩ መሆኑን ባለቀ ሰዓት ደርሶበታል። እርሶን ለመግደል ሲዘጋጅ ደርሰንበታል በማለት ሌሎች ጠባቂዎች ስላሴሩበት ጨለማ ክፍል ውስጥ ሲደበደብ ሰንብቶ የወጣው በቅርቡ ነው። ከዚህ በፊትም ብዙ ጊዜ በዚህ ጨለማ ቤት ውስጥ ተደብድቧል። በንዴት አይኑ የቀላበት ምክንያት የሌሎች ጠባቂዎቻቸውን ውንጀላ እንደ እውነት ተቀብለው የዱላ ውርጅብኝ ባስወረዱበት ዶን ሞርሞርዲኖ የጭካኔ በትር ምክንያት ነው። ዲዮላ መልከጥፉ ነው። መልከጥፉነቱንም ይወደዋል። ጥቁረቱ የጀበና ያህል ከመሆኑም በላይ ፊቱ በጩቤ በተሸነታተሩ መስመሮች የተሞላ ነው። አንድ አይኑም በድብድብ ምክንያት ፈርጧል። የፊት ጥርሶቹም በድብድብ ወላልቀው ከዓመት አንዴ ሲስቅ የሚታይ ቀይ ድዱ ብቻ ነው። በረጅም ቁመቱ ልክ የለበሰው ግዙፍ ስጋ ጠንካራና የማይበገር ሰው አስመስሎታል።
አመድ የሚያደርጉ ክንዶቹን የቀመሱ ብዙዎች የመኖራቸውን ያህል በተንኮል የጎመዘዙ ጽዋዎችን የጋቱትም አያሌ ናቸው። መልከጥፉ ዲዮላ ሁሉም የራሱ ቆንጆ ነው ብሎ ሲያምንም ሁሉም የራሱ አምባገነን ነው ይላል። ስለዚህም ከሌሎች የወረሰውን ጭካኔ በራሱ ላይም ይፈጽማል። ሲናደድ ደረቱን በጩቤ ይሸነታትረዋል። የሚያውቃቸው ክፉ ሰዎች በበለጡ ክፉዎች ሲተኩ አይቷል። ክፉዎቹ ሲወድቁም ክፋታቸው ወደ ውስጡ የገባበት ይመስል ክፉ ሰው አድርጎታል። ዲዮላ በጠላቶቹ ፊት ብልጣብልጥ ሆኖ ለመታየት አይሞክርም። ይልቁንም ቂላቂል ለመምሰል የማያደርገው ጥረት የለም። ስለ ማንኛውም ነገር ያለውን ፍላጎት በግልጽ አያንጸባርቅም። ፍላጎቱ በሙሉም ለማንም ግልጽ ሆኖ አያውቅም። በቀሉም ቀጥተኛ አይደለም። ሰዎች ሲበቀሉት የሚበቀላቸው በተበቀሉት መንገድ አይደለም። ቢደበድቡት ወዲያው መልሶ አይደባደብም። ዘግይቶም የበለጠ ይበቀላቸዋል። ከዚህ በፊት ጨለማ ክፍል ውስጥ በዶን ሞርሞርዲኖ የመግደል ሴራ ተጠርጥሮ ሲደበደብ በነበረበት ወቅት የግራ እጁን ትንሽ ጣት በጉጠት ቆረጡበት። በኋላ ግን የሐሰት ውንጀላ መሆኑን ስለደረሱበት በምርመራውም ወቅት በውሸት መመርመሪያ መሳሪያቸው ስላረጋገጡ ፈቱት። ከተፈታ በኋላም ዶን ሞርሞርዲኖ የበቀል ስሜት ፊቱ ላይ አላነበቡበትም። ለአንብብ ቢሉም በውሸት መመርመሪያውና አእምሮ ላይ በሚገጠመው ረቂቅ መሳሪያ ገጥመው ካልመረመሩት በስተቀር ፊቱ ላይ የሚያነቡት ነገር አይኖርም። የዲዮላ ፊት ሁልጊዜም ያው ነው። ስርዝ ድልዝ የበዛበት ጽሑፍ ከሚመስል ፊቱ ላይ ምንም ነገር ማንበብ አዳጋች ነው። ሞርሞርዲኖ ራታቸውን በሚመገቡበት ወቅት ከሚመገቡት የሥጋ ሾርባ ውስጥ ቆራጣ የሰው ጣት አገኙበት። የበሉት ሁሉ ግልብጥ ብሎ ወጣ። ሲያስታውኩም የወድቃቸው በሞላ በአፋቸው የተዘረገፈ ነበር የመሰላቸው። አንጀታቸው እስኪወጣ አንቋረሩ። ይህ ሲሆን ዲዮላ በሩ ላይ ቆሞ ከሌሎች ጋርዶች ጋር ሆኖ ይመለከት ነበረ። ከዚህ በላይ በቀል እንደሌለ ተረዳ። ዶን ሞርሞርዲኖ ውጫዊ አካሉን ሲያስደበድቡት እሱ ደግሞ ውስጣዊ አካላቸውን ቀጠቀጣቸው። በትንሽ ጣቱ ወዳቸውን አማሰለው። ረካ። ሞርሞርዲኖ ጋርዶቻቸውን በሙሉ አስጠርተው ይህን አሰቃቂ ሁኔታ ማን እንዳደረገባቸው ጠየቁ። ጋርዶቻቸው በሙሉ አላደረግንም ሲሉ ሸምጥተው ካዱት። ዲዮላም አላደረኩም ብሎ ድርቅ አለ። በኋላም ጣቱ የጥቁር ሰው ጣት መሆኑ ተደረሰበት። ሞርሞርዲኖ ወጣቸው ውስጥ ያገኙት ጣት የጥቁር ሰው ጣት ሆኖ በመገኘቱም ለሁለተኛ ጊዜ ከመጀመሪያው የባሰ አስታወቁ። የሌሎች ነጭ ጋርዶች ጣቶች ተቆጥረው ሙሉ ሆነው ተገኙ። ጣቱ የዲዮላ ባሪያው መሆኑ የተደረሰበት ትንሽ ጣቱ በእስር ቤት እያለ ሚስጥር እንዲያወጣ በጉጠት መጎንደሹ ከተረጋገጠ በኋላ ነበረ። ዲዮላም ጣቱን ካደ። የኔ አይደለም ሲል ብሽቅ አደረጋቸው። አንተ አረመኔ ባሪያ ጣትን ትክዳለህ አሉ ሞርሞርዲኖ መልሰው በፍልጥ እያስደበደቡት። አዎ ክዳለሁ አለ ዲዮላ። ገና ሁሉንም ጣቶቼንና እኔንም ጭምር ክዳለሁ ለእርሶ ጌትነትና ለቆየ ወዳጅነታችን ስል። ይህን ሲል ቁጣቸው ሙሽሽ ብሎ ጠፋ። ለጌትነታቸው ሲል ጣቱን የሚያበላቸው ሌላ ማን አለ? በንዴት ሳቅ ተንፈቅፍቀው ማሩት። ዲዮላም አስከትሎ ይህንን ተናገረ። ከዳክዬ ሥጋ የኔ ሥጋ አይሻልም? ዳክዬዎች ትል ይበላሉ። በውሃ ውስጥ የሚዝለገለጉ ሙታኖችን ከሚበሉ ዳክዬዎች ሥጋ የሰው ሥጋ አይሻልም? ሰው ቅዱስ ነገሮችን ይበላል።
ስለዚህም ቅዱስ ነው። በቅድስና ደግሞ የሮም ጳጳሳትን የሚስተካከል የለም። አይደለም ጌታ ሞርሞርዲኖ? ዝጋ አንተ ዝጋታም ባሪያ አሉ ሞርሞርዲኖ የሮም ጳጳሳትን ስለሚጠሉ ቅዱስ ስላላቸው ተናደው። ዲዮላ ግን ንግግሩን ቀጠለ። ስለዚህ አለ ዲዮላ፣ ብፁዓንና ቅዱሳን የሆኑትን የሮም ጳጳሳትን መብላት እንጀምራለን። አጨበጨቡለት። ዶን ሞርሞርዲኖ ጳጳሳቱን ስለሸነቆጠላቸው ያንተን ጥቁር ጣት ግን አልበላም አሉት። አንተ ባሪያ የተናገርከው በቂ ነው። ግድ የሎትም ጌታ ሞርሞርዲኖ፣ ቆዳዬ ጥቁር ቢሆንም ውስጤ ቀይ ነው፣ አጥንቴ ደግሞ ነጭ። ራሱን ወደ እርሳቸው ማቀራረቡ ነበረ። ዲዮላ መከፋቱንና በቀሉን የሚገልጽበት መንገዱ ብዙ ነው። ጎምዛዛና ቅጠል የበዛበት ሻይ ይወዳል። ይህን እየጠጣ ንብ መታ ብርጭቆ ጠርዝ ላይ ብታርፍ በማንኪያ ገፍቶ የፈላው ሻይ ውስጥ ይከታትና ልትወጣ ስትዛግጥ ማየትና በማንኪያ እዛው ሲያማስላት ያስደስተዋል። ደስ ሲለው ደግሞ ቀይ ድዱን እንደ ደመራ ፍም ግልጢጥ አድርጎ በዝግታ ይስቃል። ደሞ አንድ ቀን ደግሞ በዶን ሞርሞርዲኖ ግቢ ውስጥ ካሉት እርግቦች አንዷን ይዞ ክንፏን በመቀስ ቆረጠባት። ክንፏን ሲቆርጥ ያዩት ሌሎች ነጭ ጋርዶች ወደ ሞርሞርዲኖ እየረዳፉ አቀረቡት። አንተ ባሪያ ምን አባህ ቆርጦ ነው ክንፏን የቆረጥክባት? አሉት። ምን አጠፋው ታዲያ ጌታ ሞርሞርዲኖ? አለ ዲዮላ። ምን አጠፋው ይለኛል ደግሞ ይህ ብስብስ ባሪያ፣ በለው አሉ አንዱን አንቆ የመጣውን ጋርድ። እኮ ምን አጠፋው? እንዴት ክንፏን ትቆርጥባታለህ? ስላስቸግራት እኮ ነው ጌታ ሞርሞርዲኖ አለ ዲዮላ። ይህች እርግብ በዚህ ግቢ ውስጥ ስትኖር አንድም ቀን ስትበራ አይቻት አላውቅም። እዚሁ ትውላለች፣ ምግቧን እንሰጣታለን፣ እዚሁ ታድራለች። ታዲያ እርግቧ ክንፏን ካልበረረችበት ከትርፍ ገላ በምን ይሻላል? ሞርሞርዲኖ ከጆሮ ግንዳቸው አካባቢ ለብቻው በቅሎ የተንጠለጠለ ትርፍ ገላ ስላላቸው እርሱን በአሽሙር ሲነካቸው ጭምር ነበረ። እርግቧ ክንፏን ካልተጠቀመችበት ቆርጠን ለእባብ ብንቀጥለው አይሻልም? ሁልጊዜ በሆዱ እየተሳበ ከሚማቅቅ። ስለ እባብ በልጅነቱ የሰማውን አፈ ታሪክ ጨለፈላቸው። ይኸውልዎት ጌታ ሞርሞርዲኖ፣ እባብ እንደ ጊደር 4 እግር ነበረው አሉ። ታዲያ ለአዳምና ለሔዋን በለስን አሳያቸው። አዳምና ሔዋን ዕውቀት የሚገልጸውን ዛፍ በሉ። እነሱ በበሉ እባብ ተረገመ። ያውም እኮ ዕውቀት የሚገልጸውን ዛፍ በማሳየቱ ነው። በእርግማኑ ምክንያት 4 እግሮቹ ወደ ውስጥ ገብተው በደረቱ መሳብ ጀመረ። የሮም ጳጳሳት እንደሚሰብኩት የአዳምና የሔዋንን እርግማን ክርስቶስ በመስቀል ተሰቅሎ ሲሽርላቸው፣ ለእባብ ግን እስካሁን የተሰቀለለት ክርስቶስ የለም። የእነሱ እርግማን ሲሻር፣ እባብ ግን እስካሁን 4 እግሮቹን አጥቶ በደረቱ እየተሳበ ይገኛል። ጌታ ሞርሞርዲኖ፣ እርስዎ ፍትሐዊ ኖት አይደለም እንዴ ጌታ ሞርሞርዲኖ? ነኝ አሉት። አውቆ ሲጃጃል እየገረማቸው ሁሌም ያዳምጡታል። ይህን ብቃቱን ባይነግሩትም እጅግ ያደንቁለታል። እኮ እኔም እርሱን አውቃለሁ። እርግጠኛ ነኝ እርስዎ ክርስቶስም ቢሆኑ ለእባቡም ይሰቀሉለት ነበር። ቢያንስ 4 እግሩን ይመልሱለት ነበር። እስኪ ይታዩት ጌታ ሞርሞርዲኖ እንዴት ፈጥሮ በደረቱ እያስጓዘ ያሰቃየዋል። እሺ ከቀጣም መቅጣት ያለበት የመጀመሪያውን ተንኮለኛ እባብ መሆን በተገባ። በለሱ ድረስ ወስዶ እንዲበሉ የጋበዛቸውን እባብ አስፈላጊ ሆኖ ከተገኘ ቢቀጣው ባልከፋ። እኔም ያለ ጥፋቴ እየተቀጣው ነውና። ግን ከአንድ እባብ በበደለ እንዴት የእባብ ዘር በሙሉ ባልሰራው በደል ይቀጣል?
እንዴት ምድረ እባብ እስከ ዛሬ መከራውን ያህል? መናገር የፈለግከውን ቅልብጭ አድርገህ ተናገር አንተ መሽጦ ባሪያ። ይልቅስ መዘላበድ የዘርህ ነው። ምን ዙሪያ ጥምጥም ያስኬዳል አሉት። ሞርሞርዲኖ አውቀው መነካካታቸው ነው ብዙ እንዲለፈልፍ። ይህ እኮ ነው ችግሩ ጌታ ሞርሞርዲኖ፣ አያት በበደለ ልጅም መቅጣት። አዎ አባቴ ዙሪያ ጥምጥም ይጓዝ ነበር። የእሱም አባት ዙሪያ ጥምጥም ሊጓዝ ይችል ይሆናል። እኔን ግን በእነሱ ዙሪያ ጠምጥመው አይስደቡኝ። እኔ እርሶ ቅን አገልጋይ ነኝ። ነገሬም ቅልብጭ ያለ ነው። የተናገርኩትም ስለ ፍትሃዊነት ነው። እርግቧን ክንፏን ካልበረረችበት ተቆርጦ በደረቱ አፈር ድሜ ለሚግጠው እባብ ይሰጠው። ምን አባቷ! ወይም ከጳጳሳት አንዱ ስለ እባቦች ኃጢአት ይሰቀልና እባቦች እግሮቻቸው ይመለሱላቸው። አበቃው። አጨብጭቡለት አሉ ሞርሞርዲኖ ጳጳሳቱን ስለለከፈላቸው ተደስተው። ዲዮላ ምን መናገር እንዳለበት ያውቃል። ዲዮላ የኚህ ሰው ሁነኛ ጠባቂ ነው። ሀብታቸውን ለመቀራመት ሲሳፈጡ፣ እርሱ ግን ይህ ፍላጎት እስካሁን በግልጽ አልተንጸባረቀበትም። ከ2 ዓመታት ጀምሮ የሚወስደው ስልጠና ውስብስብ ሆኖበታል። ከወሰዳቸው ስልጠናዎች አንዱ የምንኩስና ስልጠና ሲሆን የሚሄድበትን ግዳጅ ለመወጣት የምንኩስናውን ስልጠና በደንብ ተከታትሏል። ከግዳጅ በኋላ ስለሚያገኘው ከአገልጋይነት ወደ ጌትነት ስለሚያደርሰው ታላቅ ምስጢርም እያሰላሰለ ነው። ሁሉን ነገር የግሉ የሚያደርግበትን መንገድም እየቀየሰ ነው። ይህን ለማሳካትም ብዙ ዕውቀት ባይኖረውም ድብቅ ብልጠትና ጉልበት አለው። አጋር ባይኖረውም ብቻውን በምድርና በሰማይ መካከል የቆመ ጠንካራ ምሰሶ አድርጎ ራሱን ይቆጥራል። ሙሉ ቢጫ የምንኩስና ልብስ ተሰፍቶለታል። የመነኩሴ ቆብም ተዘጋጅቶለታል። በዶን ሞርሞርዲኖ የግል አውሮፕላን ወደ ኢትዮጵያ ተጉዞ ባህር ዳር ከተማ የሚደርስበት ቀን ተወስኗል። ከዚያም የሚሄድበትን ከእርሱና ከሞርሞርዲኖ በቀር ማንም ሰው አያውቅም።